ሰላም ምርጦችዬ፣ ዛሬ እንግዲህ ያው የረመዳን መጨረሻውን ቀን አብረን እንውላለን ማለት ነው። የኔ ወዶች በሩቁ እንኳን አደረሳችሁ ብያለሁ። ዛሬ እንግዲህ ያው የሳምቡሳ ማሰራር የስጋውንም የጣፋጩንም አንድ ላይ አብረን ከኔ ጋር ነው የምንውለው። የዚህን እንግዲህ የሀላ ወይም የጣፋጭ አሰራር በአራት ግብዓት ከጠቀማችሁ ምናልባት እነግራችኋለሁ ማለት ነው። የተጠቀምኩት ደግሞ ያው 3 ኪስ ብስኩት፣ አንድ ግሽጣ ሀሊብ እና ኒስካፌ እና ክሬም ከረሜላ ተጠቅሜ ያለው ማለት ነው። በአራት ግብዓት ነው ያዘጋጀሁት። እናንተ በምትጠቀሙት ሳህን መጠን ብስኩቱ ምናልባት እኔ 3 ተጠቀምኩ፣ እናንተ 5ም 6ም ልታደርጉት ትችላላችሁ፣ በምትጠቀሙት ሳህን መጠን ማለት ነው። እኔ ለብቻ ነው የፈጨው፣ ለዛ ነው እንጂ ይሄ ብቻ ላዘጋጀው ሳህን በቅቶኝ አይደለም ማለት ነው ምርጦችዬ። እና እንግዲህ በእንደዚህ አይነት ሁኔታ ብስኩታችንንም ግሽጣውንም ኒስካፌ 1 ማንኪያ ሀሊብ 1 ብርጭቆ ከግማሽ ተጠቅሜ ያለው ማለት ነው። ክሬም ከረሜላ ደግሞ 1 ኪስ ተጠቅሜ ያለው። እነሱን አንድ ላይ እንግዲህ በማዘጋጀት አንድ ላይ ፈጭቸዋለሁ ማለት ነው። ከዛ እንግዲህ ከላይ እንደ ዲኮር የተጠቀምኩት እኔ የቴምር ኬክ ስላለ እንደምታዩት ከላይ የቴምር ኬክ ፈጭቼ ላው ላይ ተጠቅሜ ያለው እንደ ዲኮር ማለት ነው። እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ይሄ ደግሞ ያው ክሬም ከረሜላ ለብቻ እሱንም አዘጋጅቼ ነው። ሲገለበጥ ከስር የራሱን እንትኑን ማጣፋጫውን ከስር አድርጋችሁ እንዴት አባቱ እንደሚያምር ከምር እንደዚህ እስከ ሳህኑ በእርግጥ አይቀርብም። ሳህን ላይ ስገለብጡት የራሱን የሳህኑን ጋር ደግሞ እንዳያችሁት ያው የጄል አሰራር ነው። ከላይ ግን እንዲያምር ለዲኮር የተጠቀምኩት ማለት ነው ቱፋሃ ነው። ቱፋውን ክትፍ አድርጌ ሳይቀዘቅዝ በፊት ጨምሩበት። እንዴት እንደሚያምር የእውነት አለው። ግን አሰራሩ ምን ቅመሞች በነገራችሁ ላይ እንደቺ ስራማ አይከብዳችሁም እኮ የመዳም ቅመሞች ጀግኖች እኮ ናችሁ። ጌታ እቺ ማሞያ በእጃችሁ ናት። ግን ከኔ ጋር ነዋል በማለት ነው ዛሬ እንግዲህና የመጨረሻም ቀን አይደለ ረመዳን፣ ምናልባት ሐሙስ ወይም ደግሞ አርብ ይመስለኛል። እዚህ ጋር ደግሞ የሳምቡሳ ስጋ አሰራር በየቤታችን እንግዲህ የሳምቡሳ ስጋ አሰራር ይለያያል። እኛ ቤት እንግዲህ በብዛት ካሮት፣ ድንች እና ኩሳ እንጠቀማለን። እንደዚህ ፈክፍገን ለብቻ ገንፈል አድርገን በተዘጋጀው የሳምቡሳ ስጋ ላይ እንጨምረዋለን። በጣም ለየት ያለ ነው። ከምሬን ነው መላችሁና በጣም ነው የሚጣፍጠው አታክልቶቹ ስለሚበስ። ከዛ ደግሞ ኩዝብራ የድንብላል ቅጠል እና ባግዱንስ ሽንኩርት ረጃጅሙን ቃሪያውን ያንን ዱባውን አንድ ላይ እንግዲህ እንጨምራለን ማለት ነው። በመጨረሻ ላይ እንደምታዩት በጣም ነው የሚያጣፍጠው ብታዩት ከምር እና በእንደዚህ አይነት ሁኔታ ነው እንግዲህ የኛ ቤት ስጋ አሰራር ማለት ነው። ይሄን ከጨመርን በኋላ እንግዲህ ያው መጨረሻ ላይ እናጠፋለን። ለምን እሳት አይፈልግም ብዙ ማለት ነው። ያው እንደየቤታችን የስጋ አሰራር ይለያል። አንዳንድ ቦታ ያው የድንብላል ቅጠሉን ብቻ ነው የሚጠቀሙት፣ ድንቹን፣ ካሮቱን እና ኩሳውን አይጠቀሙም አንዳንድ ቤት። እኛ ጋር ግን ሁሌም ረመዳን በመጣ ቁጥር ስጋውን በእንደዚህ አይነት ሁኔታ ነው የምናዘጋጀው። ደግሞ ለየት ያለ ነው። ሲቀጥል ደግሞ የሳምቡሳውን ስጋኛ 2 አይነት ብንሰራም አንደኛውን ከጥቁር ስንዴ ቤት ውስጥ ነው የምናዘጋጀው። እሱንም ደግሞ ያው አቦካኩ ያው የሀሊብ ፓውደሩ ሀሊብ እና እንቁላል 1 እንቁላል በምናቦካው ሊጥ መጠን ነው የምንጠቀመው። 1 እንቁላል እና ዘይት፣ ጨው አድርገን እንግዲህ እነዚህን አንድ ላይ በማብካት ለትንሽ ሰዓት ካሜራን ብያለሁ ለትንሽ ሰዓት በማቆየት እንግዲህ ሊጡ በደንብ ሲቦካ እሱን ለብቻ ነው የምናዘጋጀው ማለት ነው። የራሱ ቅርጽ ማውጫ አለው። ራሱን እንትን ብላችሁ ነው ምንድነው ዳጣችሁ ነው ምንድነው እንደዛ አድርጋችሁ ነው የምታዘጋጁትና የቤቱ ሳምቡሳ ለየት ይላል። ይሄኛው ከውጭ በብዛት የሚገዛው ቅጠሉ ነው በየመዳም ቤት ማይጠፋው። በተለይ ሰነፍ መዳም ቤት ማይጠፋው ሳምቡሳ ይሄ ከምር ይሄ አይጠፋም በየፍሪጃቸው ማለት ገና ሳምቡሳ በሩቁ ረመዳን ሳይመጣ ይንገስታው ነው የሚያስቀምጡትና እኛ ጋር ያው 2 አይነት ነው የምንሰራው። እና ሌላው ደግሞ ያው እንግዲህ ብዙ ነው ያው ረመዳን ሲባል ያው አረብ ሀገር ታውቃላችሁ የምግቡ ብዛት ወገባቸው ነው የሚንቀጠቀጠው። እዚህ ጋር መኮረኒ ነው የሰራሁት። እንግዲህ የጨመርኩት ከላይ ወተት እንዳይመስላችሁ የመኮረኒ ክሬም ነው። ቅመሞች መቼም ታውቃላችሁ እናንተን እንኳን እኔ ያሰለጥናለሁ ብዬ አላስብም። የሰለጠናችሁ ስለሆናችሁ ከምር የሰለጠናችሁ ጀግኖች ስለሆናችሁ እናንተን አሰለጥላለሁ አለለም። ግን እንደዚሁ የረመዳን የመጨረሻ ቀን በዛውም እንኳን አደረሳችሁ ለማለት በርቁ ሲቀጥል ደግሞ ያው አብረን እንዋል በማለት ነው የኔ ምርጦች።